በአመት ጤናማ የሚባለው በሳምንት ቢያንስ አንድ ግንኙነት የማድረግ ፍላጎት ካላችሁ ጤናማ ነው። በአመት በአማካይ ወደ 51 ጊዜ ይሆናል ማለት ነው። ጽንስ እንዲፈጠር ከተፈለገ ወይም ልጅ የመውለድ እቅድ ላይ ከሆናችሁ በሳምንት 2 እና 3 ይመከራል። አዘርዋይስ ግን እንደ ፍላጎታችሁ እንዳላችሁ የሰውነት ጤና ሁኔታ ቀን በቀንም ግንኙነት ማድረግ ትችላላችሁ። በሳምንት 2 3 ግንኙነት ማድረግ ይቻላል። ግን ሚኒመም ኦፍ አንድ ግንኙነት ቢደረግ ጤናማ የሆነ የግንኙነት ፍላጎት እንዳላችሁ ያሳያል። ሴቶች እንድናውቅባቸው የማይፈልጉት ሚስጥር ነው ምነግር። ሮበርት ግሪን በጻፈው ዚ አርት ኦፍ ሴዳክሽን መጽሐፍ ላይ እንዲህ ይላል፣ ሴት ልጅን መማረክ ከፈለክ አፒር ቱ ቢ አን ኦብጀክት ኦፍ ዲዛይር። ከመልክህም ከቁመናህም በላይ ሴት ልጅን የሚማርካት በሌሎች ሴቶች የምትወደድ መሆንህን ካወቀች ነው። ምንም ያህል ጥሩ ወንድ ብትሆን ሌሎች ሴቶች የማይቀርቡህ ከሆነ ችግር ቢኖርበት ነው ብላ ትርቃለች። ይህ የአብዛኞቹ ሴቶች ተፈጥሮ ነው። ሌሎች ሴቶች የሚወዱትን ወንድ ይወዳሉ። ስቴንዳል ምን ይላል መሰለ፣ ያፈቀርካትን ሴት ያንተ ማድረግ ከፈለክ በቀጥታ ሄደ እንደምትወዳት አትንገራት። በቅድሚያ ሴት ጓደኞቿን ወይም እህቷን ተዋወቅ። ኖርማል ጓደኛ ሆነ ቅረባቸው፣ ተንከባከባቸው። ያን ጊዜ አንተ በሌለህበት ስላንተ ጥሩ ነገር ማውራት ያበዛሉ። ይህን ስትሰማ የወደድካት ልጅ ቀስ በቀስ ስላንተ ማሰብ ትጀምራለች። ሴት ጓደኞቿ በተደጋጋሚ ስላንተ የሚያወሩ ከሆነ በአካል የማታውቅ ሴት ሁላ ልታፈቅር ትችላለች። ብዙ ሴቶች ታዋቂ ሰዎችን የሚያፈቅሩት ለምን ይመስላል? ሚስጥሩ ይህ ነው። ሌሎች ሴቶች የሚወዱትን ወንድ ስለሚፈልጉ ነው። ስለዚህ ከሴቶች አትሽሽ። ብዙ ሴቶችን የምታው ከሆነ ፍርሃትህ ይለቅሃል፣ የተፈላጊነት ደረጃህንም ይጨምረዋል። አደራ፣ ይህ ምክር ለባለትዳር ወንዶች አይሆንም። ሴቶችዬ ፍቅረኛችሁ እነዚህ 3 ነገሮች እያደረገ ከሆነ ፍቅሩ እየቀነሰ ሊሆን ይችላል። አንደኛ ኮሚኒኬት ማድረግ ሲቀንስ፣ ሁለተኛ ስሜቱን ከዚህ በፊት በሚገልጽበት መንገድ አሁን ላይ መግለጽ ካልቻለ፣ ሶስተኛ ከአንቺ ውጪ ፕላን እያደረገ ከሆነና ትናንሽ ነገሮች ላይ እንኳን ቢሆን ውሳኔዎችን መወሰን ከጀመረ። ወንድ ልጅ ፍቅሩ እየቀነሰ ሲመጣ ሌላ ምን ሊያደርግ ይችላል? የምታውቁትን ኮመንት ላይ ያጋሩን። አግብቻለሁ ግን ላጤ ነኝ ትላለች እህታችን። አብረን እንስማው። 2 የወለድኩለት ባሌ ቼክ አያደርገኝም። እኔ 30 እሱ 32 ነን። ይመጣል ይተኛል። በጣም ድብቅ ነው። ውጪ ምን አድርጎ እንደሚመጣ ማወቅ አልቻልኩም። ስልኩ ላይ ራሱ ምንም አግኝቼበት አላውቅም። ምን ይሻለኛል? እበላለሁ፣ ጠጣለሁ። በስሜት ልፈነዳ እኮ ነው። ወጣ ብዬ ኡፍ እንዳልል እሱና የለመድኩት ልነግረው ዳርዳር እልና በጣም አፍራለሁ። ባለጌነሽ አትበሉኝ። ከዚህ የባሰ ምን አለ ግን? በቁምጣ ብንከባለል ከልጆቼ ጋር እንደምጫወት አስመስዬ ልብስ አውልቄ ብተኛ ምንም ፍላጎት የለውም። ጭራሽ ሳሎን ሶፋ ላይ ሄዶ ይጋደማል። አሁንማ ራሴን መጠራጠር ጀመርኩ። እውነት አስጠላብኝ። ውበት የረገፈ ላለሁ። አንዳንዴ ደግሞ ለእኔ ያለው ስሜት ሙትት ሲልብኝ ጌ ሆነ እንዴ ላለሁ። ከዚህ አይምሮ ጭንቀት አውጡኝ። ምነው ፈላብሽ እንዳትሉኝ አደራ። እኔ ያለሁበትን የአይምሮ እና የስሜት ጉዳት ተረዱኝ። ፍኖትዬ ይቅርታ፣ እጄን ያዙኝ። ይህን ጉድ አንቺ ካልተናገርኩኝ ማን አለኝ? እህቴ ድረሽልኝ። እና አሁን ለመናገር የምገደደው እንግዲህ ሁላችንም ግሮውን አፕስ ነን። እዚህ ጋር ህጻን ልጅ የለም። ሁሉም በየቤቱ የሚያጋጥመው አይነት የተለያየ አይነት ህይወት አለ። መልካችን እንደሚለያየው ሁላ ባህሪያችን፣ ሁኔታችን፣ አኗኗራችን፣ የአኗኗር ዘያችን ሁሉ ይለያያልና በጣም በጣም አዝናለሁ እህቴ በመጀመሪያ ደረጃ። ምክንያቱም ኦፍ ኮርስ የትዳር በዋነኝነት ብዙ ተባዙ ምድሩም ሁለት ተብሏል። የምንጋባው ተዋደን ተፋቅረን ቢሆንም ብቻ ሰውነታችን የሚያስገድደን ነገር አለ። ምንድነው? ባልና ሚስት ስንሆን አብረን የምናሳልፋቸው ጊዜዎች አሉ። ስለዚህ ይሄ ሰው እውነትሽን ነው። ይሄ ሰው ጊዜ ካልሰጠሽ፣ ካልወደደሽ፣ ፍላጎት ከሌለው ወይንም ደግሞ ለአንቺ ማድረግ ያለበትን ነገር ካላደረገ፣ አንቺም ለሱ መሆን ያለበሽን ነገር ካልሆንሽ፣ እንደውም አንዳንድ ሰው ምንድነው ባስደስተኝም ተብሎ ሽማግሌ ተሰብስበው ምንድነው ችግርሽ ተብሎ ችግር አለበት ከተባለ ለምሳሌ የወሲብ ላይ የማድረግ ስንፈት ካለበት ወይንም እሷ ደግሞ ለሱ ፍላጎት ጊዜ ማሰጠው ከሆነ ችግር ካለባት በዛ በሽማግሌ ተቀምጦ ተነጋግሮ የሚፈቱ ችግሮች አሉ። ይሄ ግን ትንሽ ከብዶኛል። እኔ በጣም ማለት እውነት አንልሽም። እኔ በራሴ በበኩሌ ልልሽ የማልችለው ነገር ቢኖር እንዲህ ያልሻቸውን ቅድም ነው እንደዚህ አትበሉ ምናምን ያልሽው የሚያስብል ነገር አለ። ኢትስ ኦን ፖይንት መናገር ያለብሽን ነገር የተናገርሽው። ትዳር ላይ ያሉ ሁሉ ነገሮችን እዚህ ጋር ልንቀርፍ ነው የተቀመጥነው። ስለዚህ እባካችሁ እናንተ እንደዚህ የገጠማችሁ ካላችሁ በየቤቱ የተለያየ ነገር አለና ገጥሟችሁ ያስተካከላችሁ ካላችሁ ወይንም ብቻ የደረሳችሁበትን ነገር እባካችሁ ኮሜንት ሴክሽን ላይ መጣችሁ እኔ በሆነ ነው ይሄን ነበር ማደርገው፣ እኔ ደግሞ ይሄን አድርጌ እንደዚህ ተሳክቶልኛል ምናምን ብላችሁ መታችሁታችሁ እጇን ያዟት። እኔ በኩል ልልሽ የምፈልገው አንዳንድ ጊዜ ወንድ ልጅ እንዳልሽው ወይ ጌይ ስለሆነ
ሁለት ወልዳችኋል ወይ ጌይ ስለሆነ ወይንም ከጊዜ በኋላ ሌላ ሴት ስላየብሽ ወይንም ወጥቶ ከሌላ ሴት ጋር ስለሚተኛ ብቻ ላይሆን ይችላል። አንዳንድ ጊዜ የጭንቅላታቸው አይምሯቸው በጣም ብዙ ስትረስ ሲበዛበት ውጪ ላይ በጣም ብዙ የስራ ጫና ሲበዛ በቃ ምንም ነገር የሚያስጠላን ጊዜ ያለ አይደል? አንድ ማድረግ የምትችው ኮንፍሮንት ማድረግ የምትችው እሱን ሰውዬ ቁጭ አድርገሽ ባለቤትሽን ምንድነው ችግርህ? እኔስ ላይ ያለው ነገር ምንድነው? አንዳንድ ጊዜ የራሳቸው ችግር እኛ ላይ ችግር ያለ ይመስላል እኛ ሴቶች። ግን ትዳር ላይ ሁለታችሁም ቫልዩአችሁ ዋጋችሁ አንድ ቤት ውስጥ እኩል ነው። ስለዚህ ከኔ ምን አጥቶ ነው እኔ ምን ውበት የፈረሰው ያስጠላብኝ ወይ ሳይሆን ማሰብ ያለብሽ ይሄ ሰውዬ ምን ገጥሞታል? ሁሉ ጊዜኛ ክፉ ሆኖ ወይንም ሴት ጋር ሄደ ወይንም እንዳልሹ ጌ ሆነ ሳይሆን ይሄ ሰውዬ ጭንቅላቱ ላይ ምን እየተካሄደ ነው? እኛን ለማስተዳደር ቤቱን ለማስተዳደር ምን ጭንቀት ገጥሞታል? ምን አይነት ነገር ገጥሞታል ብለሽ የምታማከረው ሚስቱ ናት። ስለዚህ ልነግረውልና አፍራለሁ አይደለም። እሱ ምን ሊያረጋባና አንድ ጎጆ ስር ይሄን ለመፈጸም እኮ ነበር የገባው። ግን ምንድነው የገጠመው? ዊ ኔቨር ነው እንዳልኩሽ የራሱ የሆኑ ስትረሶች ገጥሞት ሊሆን ስለሚችል ቁጭ አድርገሽ አነጋግሪው። ምንድነው ችግሩ? ከዛ በተረፈ በውስጥ አነጋግሪኝ። ግን ኦትስ፣ ማር፣ ወተት አድርገሽ ብትሰጪው እነዚህ ነገሮች ስሜቱን ያነሳሱታል። እኔን ሊያየኝ አልቻለም ያልሻቸው ነገሮች የተጠቀምሻቸው ድራማዎች ደስ ይላሉ። አንድ ሴት ባሏን አትራክት ለማድረግ ቤት ውስጥ ተፍ የምትለውን ነገር ያሳየሽን ወድጄዋለሁ የኔ ፍቅር። ግን እንዳልኩሽ ይሄ ኦትስ ቲንክ አልመንድ አድርገሽ አልመንድ ከሌለ ፒናትም ሊሆን ይችላል አድርጊና በጁስ መልክ የኔ ፍቅር ራትን ብላ ካልሽ በኋላ ከራት በኋላ እሱን ጁቅ እንዲያደርግ አድርጊ። ቀንም ቢሆን እሱን ነገር ስጪው። እነሱ ነገሮች በጣም ኤነርጂ ይሰጣሉ። እንደዚህ አይነት ነገሮች ላይ ይረዱታል። እንግዲህ በአማርኛው ባይገባኝም ምስር ይበላል ይላሉ። እስቲ ምስርም አንዳንድ ጊዜ ጎረስ ማርኪ። እድሜ 26 ነው። በሬ በተንኳኳ ቁጥር እደነግጣለሁ፣ እርበተበታለሁ ያለን የዛሬ ባለታሪካችን ነው። በውስጥ መስመር እንግዲህ ምን አለ፣ የምተዳደረው በጥበቃ ስራ ነው። እዛ ጥበቃ ስራ ላይ ግን የመንግስት ሰራተኛ የሆነ ዋስ አምጣ እያለ ድርጅቱ ባለቤት ይጨቀጭቀኛል። እንግዲህ የመንግስት ሰራተኛ የሆነ ሰው ወይንም ዋስ ሊሆነኝ የሚችል ሰው ባለማግኘቴ ዛሬ ነገ እያልኩት እያለ ነው የጓደኛዬ ሚስት የደወለችልኝ ይለናል። እንግዲህ ዋስ የሚሆነኝ ሰው እየፈለኩ ስለነበር ከአንዳንድ ነበረ ደስ ብሎኝ ያገኘኋት። እንግዲህ የዛን ቀን እና እራት ልጋብዝ ብላኝ እንግዲህ መጠጥም ጋበዘችኝ፣ እራትም ጋበዘችኝ። ከአንዳንድ እንግዲህ ዋስ ከሆነችኝ በኋላ ትሄዳለች ብዬ ስጠብቅ አንተ ጋር ማደር ነው የምፈልገው ብላኝ አብረን አደርን አለ። ከዛን ቀን ጀምሮ እንግዲህ መለስ ቀለስ እያለች አብረን የፍቅር ቄጤማችንን እንቀነጣጥሰው ጀመረ ይለናል። እንግዲህ እቺ ሴት ባለ ትዳር እድሜዋ ወደ 40ዎቹ የሚጠጋ የ3 ልጆች እናት ነበረች። እንግዲህ ትዳሯን እርግፍ አድርጋ ተከራይተን አብረን እንድንኖር ፈልጋለሁ ብላ ምን የመሰለ ቤት ተከራይተን የራይድ ሹፌር እንደሆን ደግሞ መኪና ገዝታ ሰጣኝ። እነሆ አብረን እየኖርን 4 ዓመት አስቆጥረናል። ነገር ግን እህቴ ከዛሬ ነገ ባሏ መጣ እያልኩኝ መሳቀቅ ጀምሬያለሁኝ ብሎ ነው እንግዲህ በውስጥ መስመር ታሪኩን የነገረኝ። እንግዲህ ምን አለ፣ 3ቱንም ልጆቿን ትዳሯንም እርግፍ አድርጋ ወጣለች አለ። ባልየው እየተከታተልን ነው። ነገር ግን በመኪና ስለሆነ የምንንቀሳቀሰው ሊያገኘን አልቻለም። 3ቱንም ልጆቿን እንግዲህ ከአባታቸው ጋር ተደርበው እየሰደቡኝ ስለሆነ አልወዳቸውም፣ ከልጆችም ከባሌም በላይ የማፈቅረው የምወደው አንተን ነው እያለችኝ ይሄው ፍቅራችንን እየኮመኮምን እየኖርን ነው። እኔም የራይድ ሹፍርናውን እየሰራሁ እና አሁን እንግዲህ ታረቂ እያሏት ባሌ አልጋ ላይ ችግር ስላለበት አልፈልገውም ብላ ከናካቴው ትዳሯን እርግፍ አድርጋ ከኔ ጋር መኖር ከጀመረች 4 ዓመታት እና አሁን እየተሳቀኩ ነው። ከዛሬ ነገ ተገኘሁ እያልኩ እኔ ብያቸዋለሁ። ሴት ልጅ አንዴ ግሯ አይውጣ፣ ከወጣ አትመለስም። ወንዶች ናችሁ የምትችሉበት። እዚህም እዛም ጎጆ እየቀለሳችሁ በሴት ህይወት የምትጫወቱት እናንተ ናችሁ። ሴት ልጅ ግን አንዴ ከአንድ ሰው ጋር ጥሩ ግንኙነት ከፈጠረች ወዴትም አትሄድም። ለዚህ ነው ወንዶች እባካችሁ ሚስቶቻችሁን ተከታተሉ፣ ሚስቶቻችሁ የሚፈልጉትን ነገር አሟሉላቸው።
ሴት ልጅ የሚመቻት ከሆነ ቤቷ የትም ውልፍጭ አትልም የምንለው ለዚህ ነው። በቃ ቤቷ እንግዲህ 3 ልጆች እስክትወልድ ድረስ ታግሳ ከዛሬ ነገ ይሻሻላል ስትል አለመሻሻሉ ስታይ ጥበቃ ሰራተኛውን እንግዲህ ስራውን አስጥላ አብራ መኖር ጀመረች። ፍየል ካመረረ ምንድን ነው የሚባለው ተረቱ? ሞይን ካመረረ ፍየል ምንድን ነው ካመረረ? ኤኒዌይ እናንተ በሉት። ለማንኛውም እንግዲህ በመሳቀቅ ላይ ነኝ ያለሁት። እስቲ ህዝብ ምን ይለኛል፣ ፍርዱን ለህዝብ ተዋለሁ ብሎ ነው እንግዲህ። ጀግና ናት ነው የሚባለው። ፍርዱን ለእናንተ የምትሉትን በሉት። ውድድ ነው ማረጋችሁ ባይ። እነዚህ 5 ነገሮች የሚያደርግ ከሆነ የምር በጣም ያፈቅርሻል ማለት ነው። ቃላቱ ላይ ጎበዝ ባይሆንም ማለት ነው። ታውቂያለሽ፣ አብዛኛው ማቹር የሚባሉ ወንዶች ፍቅራቸው በቃል አይደለም የሚገልጹት፣ በተግባራቸው ነው። በዚህ ዘመንም ፍቅር በቃል ሳይሆን በተግባር ነው ማመን ያለብሽ። ወደ 5 ነጥቦች ከመሄዳችን በፊት እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስሽ ከፈለግሽ ፎሎ አድርጊ። አንደኛ፣ በዝምታም ያገለግልሻል። ይሄ ምን ማለት ነው? ይሄ ሰው አንቺ ያደረገውን ነገር አይተሽ እንድታመሰግኝ ወይም ደግሞ እንድትወጁ በማሰብ ሳይሆን ጀስት ህይወትሽን ቀለል ለማድረግ አንቺ ደስ ብሎሽ ለማየት ብቻ እና ስለሚጨነቅልሽ ብቻ ላንቺ ሲል ብዙ ነገሮች ያደርጋልና ህይወትሽን የሚያቀሉ ብዙ ነገሮችን ያደርግልሻል። ሁለተኛ፣ ኳሊቲ ታይም ይሰጥሻል። ካንቺ ጋር ሲሆን ዝም ብሎ አይደለም ካንቺ ጋር የሚቀመጠውና ስለሌላ ነገር የሚያስበው። ካንቺ ጋር ስለሆነ ሁሉ ነገር ስለሚስበው ሙሉ በሙሉ አቴንሽኑ ወደ አንቺ ነው የሚያደርገው። እምትይው ነገር በደንብ ይሰማል፣ ሊረዳሽ ይሞክራልና ፋሲኔትድ ሆኖ ነው የሚያይሽም ሁሉ ነገርሽን ለመገንዘብ የሚሞክረው። እና የምታወሪውና የምታደርጊው ነገር እያንዳንዱ ጥቃቅን ነገሮችን ማየትና ለምን እንደዛ ያደርግሽ እንደሆነና ምን ማለትሽ እንደሆነ መረዳት ይችላል። ሶስተኛ፣ ወርድስ ኦፍ አፊርሜሽን። ይሄ ወንድ ማለት ነው የሚያደንቅሽ ከሆነ አመለካከትሽ፣ ጭንቅላትሽ ካንቺ ጋር ሲሆን የሚሰማው አይነት ሰላም ለነዛ ነገር የሚያደንቅሽ ከሆነ የምር አይቶሻል ማለት ነው። ገላሽ፣ ውበትሽ ብቻ ሳይሆን መንነትሽን አይቷል። ያ ነገርም ደግሞ በጣም ወዶታል ማለት ነው። አራተኛ፣ ፊዚካል ንክኪ። ይሄ ዝም ብሎ የስጋዊ ፍትወት ምናምን ሳይሆን ግን በዝምታ ተጣልታችሁ አኩርፈሹም ቢሆን እጅሽን መያዝ ይመርጣል። በዝምታም ማለት ነውና አለሁልሽ ከኔ ጋር ሴፍ ነሽ ሊልሽ ይፈልጋል። እናም እጅሽን በመያዝ እቅፍ ውስጥ በማስገባት ሰላም እንዲሰማሽ ያደርጋል። ግን እዚህ ላይ ምን ካቻለ መሰለሽ፣ ቲኔኤጀር ከሆናችሁ ወይም ደግሞ አንቺ ፈረስት ላቭ ኮንሽስና ገና እየተዋወቃችሁ ከሆነ ምናልባት ቆዳሽን መንካትን በጣም ሊያስፈራው ይችላል። አምስተኛ፣ ስጦታ። እዚህ ላይ ግን ስጦታው ስለ ዋጋ አይደለም፣ ስለዛ ልጅ ሐሳብ ነው። ፍቅሩንና ላንቺ ያለው አቴንሽን የሚገልጽበት ነገር ሊሰጥሽ ይችላል። እዚህ ላይ ግን ፍቅር አይደለም እየገዛልሽ ያለው፣ ፍቅሩን ነው እየገለጸልሽ ያለው። ግን አፍተር ኦል ሁሉ የመረዳት ያለብሽ ምንድነው የዛ ልጅ ፍቅር ላንቺ ያለው ፍቅር የምታቂበት ምን ያህል ጮክ ብሎ ስለተናገረው ምናምን አይደለም፣ ግን ምን ያህል ኮንሲስተንትሊ ሊያሳይሽ ችሏል በሚል ነው። እኔና ከ7 ዓመት በላይ ካጠገቤ የነበረው ፍቅረኛዬ አንድ ቃል ነበረን። ሳንጋባ ምንም አይነት ጾታዊ ግንኙነት ወይም ደግሞ ወሲባዊ ግንኙነት ላይኖረን ቃል ገብተን ይህን ሁሉ ዘመን ያለ ግንኙነት በፍቅረኝነት ብቻ ነበረ አብረን ይኖር ነው። ከተመረቅንና ስራ ከያዝን በኋላ ግን ልንጋባ በጣት የሚቆጠሩ ወራቶች ሲቀሩ እኔም እንደ ሴትነት ወጌ ያገኘኋትን ሁሉ ሳንቲም እየለቃቀምኩ ለቤቴ ትንሽ ትልቅ ሳልል እቃ ማሟላት በጀመርኩበት አንዱ ቀን በማታ የገዛሁትን እቃ ይዤ ወደ ቤቱ ሲሄድ ያልጠበቅኩትን ነገር ነበር ያየሁት። ከሌላ ሴት ጋር እጅ ከፍንጅ ፍቅረኛዬን ያስኩት። በመመረቂያ ማግስቴ መምህር ያቀረበልኝን የፍቅርና የጋብቻ ጥያቄ ለሳምንታት ምንም አይነት መልስ ሳልሰጥ ጸጥ ብዬ ዘግቼው ከረምኩኝ። ስልኩንም አላነሳም ነበር። ከሳምንታት በኋላ ግን ልንመረቅ 1-2 ቀን ሲቀረን ከሱ መውሰድና ማስተካከል የነበሩብኝ ወረቀቶች ነበሩና ቢሮ የመሄድ ግዴታ ውስጥ ገባሁኝ። ቢሮ ሲሄድ አልነበረም። ደወልኩለት እንደምፈልገውና እሱ ጋር ያሉ አንዳንድ መውሰድ ያሉብኝ ወረቀቶች እንዳሉ ስነግረው በፍጥነት እንደሚመጣና እዛው እንዲጠብቀው ነገረኝ። እንዳለውም ብዙም አልቆየም፣ በፍጥነት ወደ ቢሮ ደረሰ። ሰላምታ ከተቀያየርን በኋላ ለምንድነው የዘጋሽኝ? ስልኬን ማንሳት እኮ ምንም ችግር አልነበረውም። እኔ ካንቺ የምፈልገው ቀጥታና አጭር መልስ ነው። መፈለግም አለመፈለግም መብትሽ ነው።
መስጋት ግን የለብሽም ነበር አለኝ። አይ ምን ማለት እንዳለብኝ ስላላወቅኩኝ ነው ዶክተር፣ በጣም ይቅርታ አልኩት። ችግር የለውም፣ እስከ ዛሬ ድረስ ጠብቄሻለሁ፣ እስከ ዛሬ ድረስ አፍቅሬሻለሁ፣ እስከ ዛሬ ድረስ አንቺን ላለመረበሽ አንቺን ላለመጉዳት ስል የኔን ስሜት ጎድቼ ስሜቴን አፍኜ ትክክለኛው ቀን እንዲመጣ መስዋዕትነት ከፍያለሁ። ከዚህ በኋላ ምንም የምከፍለው መስዋዕትነት ምንም የምጠብቀው ጊዜም የለም። ሀሳብሽን እንድሰጭኝ እፈልጋለሁኝ። ቁርጡን ነገር ንገሪኝ፣ አትሸማቀቂ፣ ምንም ችግር የለውም አለኝ። እንዳለውም እሱን ማስጠበቅና በዝምታ ልቡን ማንጠልጠል እንደሌለብኝ ተሰማኝ። እሱን ማግባት እንደማልችል አውቀዋለሁ። ምክንያቱም እማፈቅረው እምጠብቀው እኔም ለረጅም ዓመታት ነገ ከነገ ወዲያ ተመርቄ ላገባው ስጓጓ የነበርኩት እኩያዬ ፍቅረኛ አለኝና ይህን ዶክተር ምንም ቆንጆ ቢሆን ምንም ሀብታም ቢሆን ምንም ደግና መልካም ሰው ቢሆን ማግባት እንደማልችል አውቃለሁ። ፈርጠም ብዬ ይቅርታ ዶክተር፣ ጥያቄህን መቀበል አልችልም አልኩት። ለተወሰኑ ደቂቃ ጸጥ ካለ በኋላ አንገቱን ካቀረቀረበት ቀና ሲያደርግ ፊቱ ላይ ያየሁት ሐዘን፣ ፊቱ ላይ ያየሁት መረበሽ ለመጀመሪያ ጊዜ ነበር። ያ ሐዘኑና ያ መረበሹ እስከ ዛሬ ድረስ ፊቴ ላይ የመጣ የሚረብሸኝና ብርግግ የሚያደርገኝ ከባድ ስሜት ነበረ። አው ፊት በዚህ ደረጃ ሲናገር፣ ፊት በዚህ ደረጃ መልስ ሲሰጥ፣ ፊት በዚህ ደረጃ ሲለዋወጥ፣ ሲያዝንና የልብን መሰበር የውስጥን ሐዘን ሲያንጸባርቅ ለመጀመሪያም ለመጨረሻም ጊዜ እሱ ጋር ነበር ያየሁት። የኔና የዶክተር ግንኙነት ያኔ በዚህ ተቋጨ። አው ለረጅም ቀናት ግን የፊቱ ላይ ያነበብኩትና ያየሁትን ነገር ሳስታውስ ልቤ በጣም ይደነግጥና ይበረግግ ነበር። ተመረቅን። ከምርቃታችን በኋላም እኔም ሆነን ፍቅረኛዬ ስራ ለማግኘት ረጅም ጊዜ አልፈጀብንም ነበር። ወዲያው ነው ስራን ያገኘነው። ስራ ካገኘን በኋላ ወትሮን ፍቅረኛዬ ብቻውን ነበርና ተከራይቶ የሚኖረው ትንሽ ሻል ያለች ቤት እንዲከራይ ያደረኩኝ። አብሮ ለመኖር አብሮ ለመዝለቅ እንዲሆነን ምንም የለንም፣ የድሃ ድሃዎች ነን። ስራ ካገኘንና ቤቱንም ከቀየርን በኋላ ከዚህ በኋላ ምንድን ነው የምንጠብቀው? በቃላችንና በስምምነታችን መሰረት አሁን ቀጥታ ወደ ጋብቻና ወደ ቀለበት እንሂድ የሚል ጥያቄን ማቅረብ ሲጀምር፣ እስኪ ቆይ 1-2-3 ወር እንኳን ደሞዝ ላገኝ፣ አይተወሰነ እንኳን ትንሽ እቃዎችን እናሟላ፣ ትንሽ እንቆይ ባይ ሆነ። ያንንም ቢሆን አልተቃወምኩትም። ልክ ነው። 1-2-3 ወር ደሞዛችንን ከወሰድን በኋላ ቤታችንም ውስጥ የጎደለውን ነገር ካሞላላን በኋላ እንደርስበታለን ብዬ አምኜ ተቀበልኩት። በዚህ መሃል ግን እኔ በማገኛቸው ሳንቲሞች በማገኛቸው አጋጣሚዎች ሁሉ ለቤቴ ለኑሮዬ ያስፈልጉኛል ብዬ የማስባቸውን ከማስታጠቢያ አንስቶ እስከ ብርጭቆ፣ ከማንቆርቆሪያ አንስቶ እስከ ሲኒ ድረስ በየመንገዱ እየገዛሁኝ ወደ ቤት ይዤ ሄድ ነበር። በዚህ መሃል አንድ ቀን በጣም የምታምር የውሃ ብርጭቆ ከነጆኳ መንገድ ላይ ሳልፋ ያለሁኝ። ያንን ጆክና ብርጭቆ ከገዛሁኝ በኋላ መሽቶ ነበረ። እቤት ይዤ መሄዱ አልተመቸኝም። እናቴ ቤት ይዤው ከገባው በኋላ መልሼ ይዤ እወጣለሁ እንዴ? ምን እላቸዋለሁ? ቢመሽም እዛው ቤት ሄጄ ላስቀምጠው አልኩኝና ለፍቅረኛዬ ሳልደውልለትም ምንም ሳልል ካለም አለ ከሌለም ምንም ችግር የለውም ካለም ሰርፕራይዝ ነው ብዬ ያንን የውሃ ብርጭቆና ጆክ ይዤ ቀጥታ ወደ ተከራየንበት ቤት ሄድኩኝ። እዛ ስደርስና በሩን ከፍቼ ስገባ ግን ሀውለት ያጋጠመኝን ነገር ማመን አልቻልኩም። ራሴን ስቼ ነበረ በወቅቱ የወደኩት። ከሆነ ደቂቃ በኋላ ተነሳሁኝ። ፍቅረኛዬን ከሌላ ሴት ጋር ነበር ያገኘሁት። በዛ ምሽት በዛ ጨለማ ቤቴ ውስጥ ሌላ ሴት ነበረች። ራሴን ከሳትኩበት ከነቃሁኝ በኋላ ዞር ብዬ ሳይ ሴቲቷን አባሯት ነበረ። ምንድን ነው ብዬ ጠየቅኩት። ምንም መልስ አልነበረውም። ተነስቼ እያለቀስኩ ወደ ቤት ሄድኩኝ። እቤት ከሄድኩኝ በኋላ ከባድ ቁጣና እልህ ውስጥ ገባሁኝ። ወዲያው ያደረኩት የመጀመሪያው ነገር ዶክተር ጋር መደወል ነበር። ዶክተር ሐሳብን ቀይረሃል አልቀየርክም አልኩት። የምኑን ሐሳብ አለኝ። የጋብቻውን ሐሳብ አልኩት። እንዴት እቀይራለሁ? አንቺ ፍላጎቱ ካለሽና አንቺ ፈቃደኛ ከሆንሽልኝ አሁን ላገባሽ እችላለሁ አለኝ። እንግዲያውስ በዚህ ሳምንት የመጨረሻው ሳምንት ላይ ሽማግሌ ላክ፣ ለቤተሰብ ሽማግሌ እንደሚላክ እናገራለሁ አልኩት። ውሳኔም ስሜታዊነቴም በዛች ሰከንድ ውስጥ እማስበውን እማደርገውን እሚይዘውን እምለቀውን እማቀበት ስሜት ላይ አልነበርኩኝም። በጣም ደስ አለው። የምርሽን ነው ወይስ ምን እያልሽ ነው? ከራስሽ ጋር ነሽ? ማን አለ አጠገብሽ? ምን ሆነሻል አለኝ። ምንም አልሆንኩም፣ ከራሴ ጋር ነኝ፣ በጣም ደህና ነኝ። የጠየከኝን ጥያቄ እያሰብኩበት ነበረ። አንተ ትክክል ነህ፣ ማግባት አለብኝ፣ ላገባም የምፈልገው አንተን ነውና ሽማግሌውን እሁድ ላክ አልኩት። እሺ አለኝ። ስልኩ ተዘጋ። ቀጣይ እሁድ እስኪደርስ ድረስ የሚገርምሽ ነገር ከማንም ጋር አልተደዋወልኩም። ከፍቅረኛዬ ጋርም ከዶክተሩ ጋር። እሁድ ሽማግሌ ሊልክ ቅዳሜውን ደወለልኝ።
አቤት አልኩት። እንዴት አትደውይም? የምርሽን ነው? እኔ ሽማግሌዎችን አዘጋጅቻለሁ። ለቤተሰቦችሽ ተናግረሻል? ሽማግሌ ነገ መላክ እችላለሁ አለኝ። አዎ ላክ ተናግሬያለሁ አልኩት። ታዲያ እንዴት አልደወልሽልኝም? እንዴት እናድርገው? እንዴት ይሁን? ምን ይደረግ? እንደ ሴት እንዴት ልትጠይቅኝና ልታናግርኝ አልሞከርሽም አለኝ። እንደዛ ማለት ነበረብኝ እንዴ? ለቤተሰቤ ተናገርኩኝ። ሽማግሌውን የምትልከው አንተነህ፣ ሌላ ፕሮሰስ እንዳለው ግን እኔ አላቅም አልኩት። ሳቀና እሺ ሽማግሌዎቹ ነገ ይመጣሉ አለኝ። በተባለው ቀን እነዛ ሽማግሌዎች ወደ ቤታችን መጡ። እሁዱን ቤተሰብም በወግ በማዕረጉ መሰረት ለሳምንት ቀጠራቸው። በሚቀጥለው ሳምንት እስኪመጡ ድረስ ደወለልኝና ቤቱን እንዳይና ማስተካከል የምፈልገው መጨመርም መቀነስም የምፈልገው እቃ ካለ መጥቼ እንድጨምር እንድቀንስ ቤቱንም እንዳስተካክል ጋበዘኝ። እሺ ብዬ ወደ ቤቱ ሄድኩኝ። ቤቱን ሳየው ሀውለት የሚታመን አልነበረም። በጣም የሚያምር ግርማ ሞገስ ያለው ቆንጆ፣ ከጠበቅኩትም ከገመትኩትም በላይ ምርጥ የሚባል ቤት ነው የነበረው። በእርግጥ ዶክተር የስራ ሰው ነው፣ ጎበዝ ነው፣ የደህና ቤተሰብም ልጅ ነው። ከሱ የሚጠበቅ ቢሆንም በዚህ ደረጃ ግን ባለሀብት ነው ብዬ አስቤም አላቅም ነበረ። ደስ አለኝ። ምንም መጨምረውም ምቀንሰውም ነገር አልነበረም። ቤቱ ባለበት ሁኔታ ጥሩ ነው ብዬ ተነስቼ ወደ ቤቴ ሄድኩኝ። ያን ሁሉ ነገር ሲሆን ግን ሀውለት በደመ ነፍስ ነበርኩኝ። እማስበውን እማደርገውን እያወቅኩኝ አልነበረም። የፍቅረኛዬን ስልክ ሙሉ ለሙሉ ብሎክ አድርጌዋለሁ። ሰርግና ዝባዝንኬ የሚባል ነገር አልፈልግም። ከሁለተኛ ሽማግሌ ከተላከ በኋላ የዛን ዕለት ቀለበት ተደርጎ ወደ ቤት መግባትና መጠቃለል ነው የምፈልገው አልኩኝ። በዚህ እሱም ተስማማ። በእርግጥ ከነ ቤተሰቦቹ ሰርግና ድል ያለ ነገር ፈልገው ነበር። እኔ ግን ሙቼ ይገኛለሁ። ጓደኛ የለኝም። ሚዜ ብዬ ቬሎ ብዬ ስስብ አልገኝም። ሽማግሌዎችህን ላክ፣ በሁለተኛው ቀጠሮ ጊዜ ቀለበት ይደረግ፣ ቀጥታ ሻንጤን ይዤ ቤትህ ነው መመጣው አልኩት። ሊቃወምኝ አልፈለገም። እኛ እንኑር፣ እኛ እንዋደድ እንጂ በፈለግነው ጊዜ እኮ መሰረግ እንችላለን፣ በፈለግነው ጊዜ መሆን ይችላል ብሎ ቤተሰቡንም በሚያሳምንበት መንገድ አሳምኖ በሁለተኛው ሽማግሌ ሻንጣዬን ይዤ ቤቱ ገባሁ። ይሄ ሁሉ ሲሆን ሀውለት ከዛ ጊዜ ጀምሮ ጭንቅላቴ ምን እያሰበ ነው? ምን እየሆንኩኝ ነው? ወዴት እየሄዱ ነው? ምንም የማውቀው ነገር የለም። ጭንቅላቴ ብቻ የዛ ሰዓት ላይ ቤት ገብቼ ፍቅረኛዬን ከሌላ ሴት ጋር ሳየው በተሰማኝ ስሜት ባሰብኩት ሀሳብ መሀል እስካሁን ምንም ነገር ማሰብ አቅቶት፣ ምንም ነገር ማገናዘብ አቅቶት የሆነ ቦታ ላይ እስታክ እንዳረኩኝ ነው የሚሰማኝ። አዎ የሆነ ቦታ ላይ ጭንቅላቴ እስታክ አርጓል። እያገናዘብኩ እያሰብኩኝ እያብሰለሰልኩኝ አልነበረም። እምባይ እንኳን ለመውረድ ፈቃደኛ አልነበረም። ሁሉ ነገሬ ድርቅርቅ ብሎብኛል። ማደርጋቸው ነገሮች ሁሉ በደመ ነፍስና በቃ ዝም ብሎ በመነዳት ይመስለኛል። አዎ ታዲያ ዶክተሩን ባገባሁት በ72 ሰዓታት ውስጥ ምን ተፈጠረ? ፍቺ ጠየቅኩኝ። ፍቅርን ብዬ ከክፍለ ሀገር ወደ አዲስ አበባ መጥቼ ያልጠበቅኩት ህይወት ውስጥ ገባው ትለናለች የዛሬ ባል ታሪካችን። 22 ዓመቴ ነው። የተወለድኩት ክፍለ ሀገር ነው። ከፍቅረኛ ጋር የተዋወቅ ነው በቲክቶክ ነው። ለ6 ወር ያህል ካወራን በኋላ ወደ አዲስ አበባ ጠራኝ። እናም ቤት ተከራየልኝና ለብቻዬ መኖር ጀመርኩ። እሱ ደግሞ እህቱ ቤት ነበር የሚኖረው። በእድሜ በ15 ዓመት ይበልጠኛል። የግል ስራ አለው፣ ጥሩ ገቢም ያገኛል። አብረን እንኑር ብዬ በተደጋጋሚ ብጠይቀው መጀመሪያ ቤት ልግዛ ምናምን እያለ ምክንያት ያቀርብልኛል። የኔም ቤት ኪራይም ወጪን የሚሸፍነው እሱ ነው። ለምን አብረን እንደማንኖር ግን ሁልጊዜ ግራ ይገባኛል። እኔም ያው የጥፍርና የሜካፕ ሙያ ተማርኩኝ። ለ7 ወር አካባቢ ብቻዬን ከኖርኩ በኋላ ያልጠበቅኩት እርግዝና ተፈጠረ። ከዚያም በኋላ ነው ስቃይ የጀመረው። ለእሱም ስነግረው አሁን ላይ ልጁን አልፈልግም አለኝ። በጣም አዘንኩኝ። ክትትል ከጀመርኩ በኋላና የእናትነት ስሜት ከተሰማኝም በኋላ ልጁን እንዳስወረደው አስገደደኝ። እናም አስወረድኩኝ። በጣም ነበር ያመመኝ። 1 ወር ያህል በጣም ዲፕ የሆነ ዲፕሬሽን ውስጥ ገብቼ ነበር። ከቤትም አልወጣም ነበር። ብቻ ኑሮዬን ቀጥዬ ሳለው ባልጠበቅኩት ሁኔታ ድጋሚ ከ2 ወር በኋላ እርግዝና ተፈጠረ። ስነግረው ድጋሚ ያስወርጂ ማለት ሸም ይዞት ዝም አለኝ። ከ2 ሳምንት በኋላ ግን በጣም ታምሜ ወደ ሐኪም ቤት ስሄድ ከዚህ በፊት በመድኃኒት ስላስወጣሽ ማህፀንሽ አልጠነከረም አሉ። ደም በጣም ይፈሰኝ ጀመር። በድጋሚም ልጄን አጣሁ። በጣም ሀዘን ውስጥ ገባሁ። ቤተሰቦቼም በቅርብ የሉ። ለማን እንደማለቅስ ግራ ገባኝ። ከዚያም በኋላ ግን እሱ ቤተሰቦቼ ጋር ሽማግሌ ላከና የእሱንም ቤተሰቦች አስተዋወቀኝ። አብረን መኖር ጀምረናል። ነገር ግን ምንም ደስተኛ አይደለሁም። ወይ ስራ የለኝ፣ እሱም እንድሰራ ያበረታታኝ። ይባስ ደግሞ ጸባዩም እየተቀያየረብኝ መጣ። ጭራሽ እናቴ ከምታክል ሴትዮ ጋር ቺት አደረገብኝ። በቃ አበድኩኝ። እንዳልሄድ ገንዘብ እጄ ላይ የለኝ፣ የምነግረውም ሰው የለኝ።
ለእሱ ቤተሰቦች እንዳልነግራቸው በጣም ፈራው። አሁን ላይ ይቅርታ ጠይቆኝ አብረን ያለ ነው። ነገር ግን በጣም ተጎድቻለሁ፣ ተሰብሬያለሁ። መሄጃ ስለሌለኝ ብቻ ነው ከሱ ጋር ያለሁት። ምን እንደማደርግ ግራ ገብቶኛል። በቅንነት ምክራችሁን ለግሱኝ ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቋት።